በኢትዮጵያው አክሲዮን ገበያ ላይ የተመዘገቡ ድርጅቶች እና ግብይታቸው እየተፈጸመ ያሉ ድርጅቶች በዚህ ባሳለፍነው ሳምንት መጨረሻ ላይ አጠቃላይ ዋጋቸው 491 ቢሊዮን ብር አልፏል። ታዲያ እነዚህ አሁን የነገርኳቸው 491 ቢሊዮን ብር ሁሉም ሊስት የተደረጉ አይደሉም። በተለይ የኢትዮ ቴሌኮም ሊስት የተደረጉ የአክሲዮኖቹ ብዛት 10 ሚሊዮን አካባቢዎቹ ናቸው። ከዛ ያለፉት በመቶ ሚሊዮኖች የሚቆጠሩ የድርጅቱ አክሲዮኖች በመንግስት እጅ ነው ያሉት፣ ሊስት ያልተደረጉ ግብይት ላይ ያልወጡ ናቸውና ግን እነሱን ጨምረን ካየነው ማለት ነው ኢትዮ ቴሌኮም 380 ቢሊዮን ብር፣ አዋሽ ባንክ 102 ቢሊዮን ብር፣ ወጋገን 7.3 ቢሊዮን ብር አካባቢና ገዳ 1.4 ቢሊዮን ብር እንደሚያወጡ ነው የገበያ ዋጋው የሚያሳየን። ባሳለፍነው ሳምንት ለመሆኑ የኢትዮጵያው ሰነደ ሙዓለ ንዋዮች ገበያ በአክሲዮኖች ግብይት እንዴት ነበረ? እንዴት ዋለ? እንዴት ከረመ? በዛሬ ቪዲዮ እንደተለመደው በየሳምንቱ ሳምንታዊውን የገበያ መልከታችንን አሁን መመልከት ጀምረናል። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ንጋት ፖስት ነው፣ ፋይናንስ ቢዝነስ እና ካፒታል ማርኬት ነው ሁሉ የምናወራው። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ በማለት ተቀላቀሉን። በኢትዮጵያ ውስጥ ሰነደ ሙዓለ ንዋዮች ገበያ በአክሲዮን ገበያው ላይ እንግዲህ በተገበያዩ አክሲዮኖች ብዛት በመመልከት ስንጀምር በዚህ ባሳለፍነው ሳምንት 10,020 የሚጠጉ አክሲዮኖች ባለቤት የቀየሩበት ሳምንት ነበረ። ከቀደመው ሳምንት አንጻር ስናየው በ6.4 አካባቢ በመቶ ወደ ታች ወርዷል። በቀደመው ሳምንት 10,700 አካባቢ አክሲዮኖች ነበሩ ባለቤት የቀየሩት በቮሊዩም ደረጃ። እንዲሁም ደግሞ በተገበያየ ገንዘብ ከተመለከት ነው በባለፈው ሳምንት 27.9 ሚሊዮን ነበረ ካስታወሳችሁ ግብይት የተካሄደው። በዚህኛው ግን ወደ 34 በመቶ ወርዷል። የግብይት መጠኑ በብር ስታሰሉት 18.38 ሚሊዮን የኢትዮጵያ ብር ነበረ ግብይት የተካሄደው። በአጠቃላይ በግብይት ደረጃ ደግሞ ኤክስኪዩት የተደረጉ ትሬዶች ከ80 ወደ 77 ወይ ደግሞ በ3.75 በመቶ ወርዷል ማለት ነው። ስለዚህ በእነዚህ በሁሉም ማለት በምትችሉበት ደረጃ እንግዲህ የዚህ ያሳለፍነው ሳምንት ከቀደመው ሳምንት አንጻር በምትመለከቱበት ሰዓት ግራፉ ሙሉ በሙሉ የሚያሳያችሁ ወደ ታች መውረዱን ነው። በዚህ ባሳለፍነው ሳምንት እንደምታስታውሱት ታዲያ ያሳለፍነው ሳምንት ሰኞ ምርጫ ነበረ። ግብይቶች የተካሄዱት 4 ቀናቶች ላይ ብቻ ነው። ማክሰኞ፣ ሮብ፣ ሐሙስና አርብ ላይ መሆኑ ይታወቃል። በቲከር ወይ ደግሞ በእያንዳንዱ አክሲዮን የነበራቸውን ድርሻ ስንመለከት እንግዲህ ገዳ ባንክ እዚህ ከጠቀስኩላችሁ 18 ሚሊዮን ብር ውስጥ 4660 ብር የገዳ ባንክ አክሲዮኖች በመጨረሻ ደረጃ ላይ ማለት ነው። 59326 ብር የወጋገን ባንክ አክሲዮኖች በሶስተኛ ደረጃነት፣ በሁለተኝነት የኢትዮ ቴሌኮም ሼሮች 1.4 ሚሊዮን ብር የሚያወጡ፣ የአዋሽ ባንክ 16.8 ሚሊዮን የኢትዮጵያ ብር የሚያወጡ የአዋሽ ባንክ አክሲዮኖች እንግዲህ ግብይት ስለመደረጋቸው ነው ልንመለከት የቻል ነው። ይህንን ምንድን ነበር ድራይቭ እያደረገ የነበረው ብላችሁ ሄዳችሁ ስትመለከቱ በተለይ እንግዲህ የገዳና የቴሌ አክሲዮኖች ሻጭ የሚለው ሳይድ ላይ ትዕዛዝ እያስገቡ የነበሩ ሰዎች ብዙም አልተመለከትኩኝም ነው። አፕ ላይ ገዳ እንዲያውም ዜሮ ሴል ኦርደር የነበረው ነው። ሙሉ ሳምንቱን ለመሸጥ የፈለገና ለመሸጥ የመጣ ማንም አካል የለም። ቴሌ ግን ወደ 9 የሚጠጉ ሼሮችን ለመሸጥ የመጡ ሰዎች እንደነበሩ በነዋይ አፕ ላይ ለመመልከት ያለው ግብይቶች ተደርገዋል። የቴሌ የሻጭ ኦርደሩ ለምን እየወጣ እንዳልሆነ ትንሽ ግልጽ አይደለም ለኔ። ኤኒዌይስ ነገር ግን በገዳ ባንክ ላይ ግን ብዙም እንትኖች አልነበሩም። የግዢ ፍላጎቶች ግን ነበሩ። ለምሳሌ 400 ገዳን የሚገዙ አክሲዮኖች እንገዛለን ተብሎ አክሲዮኖች ቁጥር 400 ድረስ ፍላጎት ነበረ። የቴሌ ወደ 6491 የሚጠጋ አክሲዮንን ለመግዛት ሰዎች ፍላጎት አሳይተው ነበረ። በአዋሽ ባንክ ላይ 11000 በላይ የሚጠጉ አክሲዮኖች በዚህ ባሳለፍነው ሳምንት የሴል ኦርደር ወይ ደግሞ የሽያጭ ኦርደር ገብቷል። በተቃራኒው 1720 ደግሞ የግዢ ኦርደር ገብቷል። ወጋገንም ላይ እንደዚህ 203 የሽያጭ ኦርደር እና 84 የግዢ ኦርደር ገብቶ ተመልክቻለሁ ሙሉ ሳምንቱን በአራቱ ቀናቶች ውስጥ ማለት ነው። እንግዲህ የአዋሽ በዚህ ባሳለፍነው ሳምንት ልክ እንደ ቀደመው ሳምንት ሁላ የአቅርቦት የሻጭ ብዛት አሁንም ከፍ እያለ ከመምጣቱ ጋር ተያይዞ የሆነ ነገር ትመለከታላችሁ። በኋላ እናየዋለን። የአዋሽ ባንክ የአክሲዮን ዋጋ ላይ ተጽዕኖን አምጥቷል በእውነቱም ማለት ነው። ሳምንት ውስጥ ዋጋው አሁንም እንዲወርድ ያደረገውን ሁኔታ ልንመለከት የቻልንበት ሁኔታ አለ። ነገር ግን ከተደረጉ በግብይት ደረጃ ሄዳችሁ ስትመለከቱ እንግዲህ ወደ በአጠቃላይ ኤክስኪዩት የተደረጉ ትሬዶች ማለት ነው ከነሱ 68 በመቶ የአዋሽ ባንክ ናቸው። ወደ 25 በመቶ የኢትዮ
ኢትዮ ቴሌኮም 6% የወጋገን 1% የገዳ ባንክ ሆኖ አግኝተናል። በአክሲዮን ብዛትም ስትሄዱ አሁንም አዋሽ 60%፣ ቴሌ 39% ነው የአክሲዮን ብዛቶችን ሄዳችሁ በምትመለከቱበት ሰዓት የምናየው ማለት ነው። ነገር ግን የአዋሽ ባንክ አክሲዮኖች እንግዲህ ቅድም እንደነገርኳችሁ የሻጮች ፍላጎት በጣም ከፍ እያለ መጥቷል፣ እየበዛ መጥቷል። በዚህ የተነሳ ዋጋውን አርብ ዕለት በሚዘጋበት ሰዓት 2698 ብር ከ39 ሳንቲም ነው የዘጋው። ይሄ እንግዲህ ማክሰኞ ላይ በዘጋበት ማክሰኞ ከሰዓት መጨረሻ ላይ ሲዘጋ 2896 ብር ከ10 ሳንቲም ላይ አካባቢ ላይ ነበርና የዘጋው። ከዛ ከፍተኛ የሆነ የዋጋ መውረድ ነው የተመለከትንበት የአዋሽ ባንክ ዋጋ ላይ ማለት ነው። አዋሽ በነገራችን ላይ በዚሁ ባሳለፍነው ሳምንት ውስጥ ግብይት እየተካሄደ አይ ቲንክ አርብ ዕለት ይመስለኛል እስከ 2290 ብር ድረስ የሚደርስ ዝቅተኛ ዋጋ የተሰማበት ነበረ ማለት እንችላለን። ሶ አዋሽ ላይ እንግዲህ ብዙ የሚሸጡ ሰዎች በተለያዩ ምክንያቶች ሊሸጡ ይችላሉ። ከነዚህ ነገሮች የተነሳ ዋጋው ላይ ትንሽ ተጽዕኖ ታይቶበታል ማለት እንችላለን። አዋሽ ዋጋው ለምን ቀነሰ የሚሉትን ነገሮች በአንድ መልኩ እንግዲህ እንዲያው መላምቶችን ነው ልናስቀምጥ የምንችለው። አሁን ባለው ሁኔታ ከባንኩ እንቅስቃሴ ጋር ተያይዞ ከባንኩ ትርፋማነት ጋር ተያይዞ ምንም የሚገናኝ ነገር ነው ብዬ አላስብም እኔ ፐርሰናሊ። ምክንያቱም ምንም አይነት የወጡ ሪፖርቶች የሉ፣ ምንም የተለየም ነገር ደግሞ የባንኩ ፐርፎርማንስ ላይ እንትን ያለ ነገር የለም። ባለፉት ዓመታት ሲያድግ እንደነበረው ሲሰራ እንደነበረው በብዙ ነገሮች እያደገ እንዳለ ነው ባንኩ የሚታወቀው የሚገመተው። ስለዚህ አብዛኛዎቹ ሰዎች ሜቢ እንግዲህ እየተባለ ያለው ዋጋው ቀድሞ የነበረው የ3000 ብር ዋጋ ኦቨር ቫሊዩድ ነው የሚለውን እሳቤ በአንድ መልኩ እውን ሊያደርግ የሚችልበት እድል ሊኖር ይችላል። ቀድሞም ሰዎች ከፍተኛ ዋጋ ከፍለው ሲገዙት የነበረ አክሲዮን ነው ከሚል ነገር አንጻር መጀመሪያ ላይ በሃይፕ የተነሳ ሜቢ ወደ ትክክለኛ ዋጋ እየመጣ ነው የሚለው የቱጋ ነው ዋጋው ትክክለኛ የሚመጣው እንግዲህ አብረን የምንመለከት ነው የሚሆነው። እናንተ ምስቲ አስተያየት መስጫ ሳጥኑ ላይ ጻፉልን የቱጋ ይመስላችኋል የአዋሽ ባንክ ዋጋ እውነተኛ ዋጋውን ፌር ቫልዩን አግኝቶ የሚረጋጋው የሚመስላችሁ ይሄ ባለ 1000 ብር አክሲዮኑ ማለት ነው። እንዲሁ ደግሞ የቴሌ አክሲዮኖችን ቢሆኑ ከ350 ብር ወደ 380 ብር ማክሰኞ ላይ ሲዘጉ 350 ብር 380 ብር ነው የጨረሱት ማለት ነው። ስለዚህ ባለፈው የገዛችኋቸው የእናንተ አክሲዮኖች አሁን ገበያ ላይ ብትሸጧቸው 380 ብር ነው አርብ ዕለት ማታ ሲዘጋ ያወጡት ማለት ነው። ወይ ደግሞ በእጃችሁ ያሉ አክሲዮኖች 100 አክሲዮኖች ቢኖሯችሁ እንግዲህ በዚህ በ380 ብር እያበዛችሁ ነው ማለት ነው። ይሄን ያህል ብር አለኝ አርብ ዕለት የምትሉት ማለት ነው። የመዝጊያው ዋጋው ይሄንን ነው የሚያሳየን የኢትዮ ቴሌኮም ማለት ነው። እንግዲህ እነዚህ አሁን የነገርኳችሁ ዋጋ ከፍ ዝቅ ማለቶች እነዚህ የነገርኳችሁ ቁጥሮች በአጠቃላይ በአንድ መልኩ በእነዚህ ድርጅቶች ውስጥ አክሲዮን ገዝታችሁ ላላችሁ ሰዎች እንግዲህ ሀብታችሁ ያለበትን ደረጃ የምታውቁበት ዋጋውን የምታውቁበት ነው። የአክሲዮን ገበያ ላይ ያሉ ንብረቶች ከሁሉ በላይ ደስ የሚሉበትና የተለዩ የሚያደርጋቸው ነገሮች በነገራችን ላይ እንደምትመለከቱት እንግዲህ ዋጋችሁን ወይ ደግሞ የእናንተን ቫልዩ የሀብታችሁን ዋጋ ሪል ታይም ማወቅ የምትችሉበት እድል ይሰጣቸዋል። ቤት የገዛ ሰው ቤት ምን ያህል ብር እንደሚያወጣ ሁሌ ላያውቅ ይችላል። እስኪሸጠው ድረስ ትክክለኛውን ዋጋ ላይ ያገኝ ይችላል። ደላላ የነገረውን ነው እያመነ የሚቀጥለው። እዚህኛው ገበያ ላይ ግን በየቀኑ ዋጋዎችን ማወቅ እንችላለን ማለት ነው። ስለዚህ የቴሌ አክሲዮን ያለው ሰው ለምሳሌ በዚህ ሳምንት መጨረሻ ላይ የ380 ብር ሀብት ነው ማለት ነው አንድ አክሲዮን የያዘ ሰው በእጁ ያለው። የአዋሽ ባንክን የያዘ ሰው 2600 ምናምን ብር አካባቢ ሀብት ነው በእጁ ያለው እንደማለት ነው። የዛሬው እንግዲህ የገበያ መልከታችን በዚህ ባሳለፍነው ሳምንት በሁሉም ዘርፍ ማለት በሚቻልበት ደረጃ ዋጋ የገበያው እንቅስቃሴ ዝቅ ያለበትና ቀዝቀዝ ያለበት ሳምንት ሆኖ ነው እንግዲህ ያሳለፈው። እንዴት ተመለከታችሁት? ግብይቱ ላይ እየተሳተፋችሁ ነው ወይ? ምንስ አገኛችሁ? ምንስ እየከበዳችሁ ነው? ግራ የገባችሁ ነገሮች እስቲ ጥያቄ ላይ ከታይ ጻፉልን። ስለ አክሲዮን ገበያው ታዲያ በተከታታይ እንድትሰሙ በየሳምንቱ ይህንን ፕሮግራም መከታተል፣ ላይክ፣ ሼር፣ ኮሜንት ላይ ጥያቄዎች፣ አስተያየቶች መጻፍ፣ ሰብስክራይብ ማድረግ እንዳትረሱ እያልኩኝ በቀጣይ ሳምንት በተመሳሳይ የገበያ መልከታ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ ገሜ በናነኝ።